በዲቴል አላወራም፣ ግን አንዳንድ ነገሮችን አይ ቲንክ ማጥራት ፈልጋለሁ። ሰሞኑ እንግዲህ እኔ ፖስት ያደረኩት ነገር አለ አይታችኋል ብዬ አስባለሁ ብዙዎቻችሁ እና ከሱ ጋር ተነስቶ ተያያዥ ሀሳቦች ተነስተዋል። ያው ነገሩ የጀመረው ዮኒ ማኛ ቤት ነው ታውቃላችሁ። እና እዛ አንድ ኦኬ በፕሮግራም መሀል የተፈጠረ ኢንሲደንት ነበር። ኦኬ ሶ እሱን በተመለከተ ተያይዞ የመጡ ነገሮች አሉ። በዛ ጉዳይ ላይ በጣም እሱ ላይ አጭር ነገር ነው የምናገረው። ከዛ በፊት ግን እኔ ስለ ቲክቶክ አገልግሎት ትንሽ ልናገር፣ ስለ አገልግሎቱ ማለት ነው። ታንኪዩ አሁንም ሼር እያደረጋችሁ ያላችሁ ጌታ ኢየሱስ ይባርካችሁ። እንግዲህ እኔ ወደ ቲክቶክ ስመጣ መጀመሪያ ቲክቶክ ላይ ያው መጀመሪያ ከመጡት ሰዎች ውስጥ ነኝ። እኔ ቲክቶክ ላይ ስመጣ ላይቭም ፕሮግራም አልነበረውም። ቲክቶክ ቆይቶ ነው የጀመረው። ከዛ በኋላ ቀስ ብሎ እንደዛ ላይቭ ፕሮግራም ጀመረ። ከዛ ጊዜ ጀምሮ እንግዲህ ከጀመርንበት ጊዜ ጀምሮ በጣም እግዚአብሔር ረድቶን በጣም ጥሩ ጊዜ ነበረን። ያው መጥፎ ጊዜም እንደነበረን ያው እሱም ደግሞ ከግምት ውስጥ በጣም ጥቂት ቢሆንም እንደዛም ጊዜዎች እንደነበሩን ታሳቢ ይደረግና ግን በጣም ቆንጆ ጊዜዎች ነው ያሉ እና እኔ ወደ ቲክቶክ የመጣሁት ከአይጂ ነው። አይጂ ላይ ነበር ማገለግለው። ከአይጂ ቲክቶክ የሚባል ነገር ሲመጣ ወደዛ መጣው እና በቲክቶክ ላይ በጣም ብዙ በጣም በቃ በህይወቴ በጣም እጅግ የምደሰትበት አንዱ ነገር በጣም በርካታ ሰዎችን ቲክቶክ ላይ አግኝቻለሁ። በጣም መልካም ሰዎች፣ በጣም ጥሩ ሰዎችን አግኝቻለሁ እና ወንድም መሆን የሚችሉ እህት መሆን የሚችሉ ሰዎች፣ ጌታን የሚወዱ ለጌታ ህይወታቸውን የሰጡ ራሳቸውንም የነሱ የሆነ ነገር ሁሉ የሰጡ ሰዎችን እንደነሱ አይነት ሰዎችን ማግኘት ችያለሁ። ያው እንግዲህ ዋናው ዓላማችን እንግዲህ ነፍሳትን ወደ እግዚአብሔር መንግስት መጥራት ነው። እሱ በጣም ሰክሰስፉል የነበረበት ጊዜ ነው የነበረው በጣም እና እሱን ሁላችሁ ታውቃላችሁ እና በጣም ደስተኛ ነኝ እኔ በቲክቶክ አገልግሎት። ያው ሶሻል ሚዲያ አገልግሎት ስለምናወራ ነው። ሌላውን በተረፈ ያው እኔን ፐርሰናሊ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እኔ አገልግሎት የጀመርኩት ያው ሶሻል ሚዲያ ላይ አይደለም። እኔ ከልጅነቴ ጀምሮ ነው አገልግሎት የጀመርኩት እና እድሜን አብዛኛው ጊዜ በአገልግሎት ያለቀ ነው የኔ እድሜ ማለት ነው። ተማሪ ገና ትምህርት ቤት እያለሁ ጀምሮ ነው አገልግሎት የጀመርኩት። ኦቪየስ ዘምር ነበረ። በጣም ፎርማል የሆነ መንገድ ነው የሄድኩት። ተማሪ ትምህርት ቤት እያለሁ ሃይስኩል እንግዲህ እንደም ሃይስኩል ኳየር አለ ታውቃላችሁ። የሃይስኩል ህብረት በዛ ውስጥ ያለፋችሁ ሰዎች እና በዛ ውስጥ ተፈትኜ ኳየር ሆኜ ወርሺፕ በመምራት ምናምን ከዛ ነው ከትምህርት ቤት ነው የጀመርኩት። ከፍተኛ ሰባት ትምህርት ቤት ማለት ነው። እነ ቤትዬ እነ ሄኖክ አዲስ ዘማሪ ሄኖክ አዲስ ማለት ነው አንድ ላይ ነበር የምናገለግለው ማለት ነው። በዛ በኳየር በትምህርት ቤት ኳየር ውስጥ ማለት ነው። አገልግሎት የጀመርኩት በዛ ነው። በሃይስኩል ነው የጀመርኩት በዝማሬ አገልግሎት ማለት ነው። ኦኬ ከዛም በኋላ እንግዲህ ከዛም ከወጣው በኋላ ከሃይስኩል ከትምህርት ቤት ከወጣው በኋላ በቤተ ክርስቲያንም እንደዚሁ በኳየር በወርሺፕ በመምራት እንደዚህ አገልግሎት ምናልባት እርግጠኛ አይደለም ከትምህርት ቤት ጀምሮ ካለው በጣም ረጅም አመት ነው። እናንተ ገምቱ ብዙ እድሜ እናንተ በጣም እንትን እያላችሁ ስለሆነ እና ከዛ ጊዜ ጀምሮ ነው ማገለግለው ጌታን እስካሁን እስካለው ድረስ ማለት ነው። ምኞቴም ደግሞ ወደ ጌታ እስኪሄድ ወይ ጌታ እስኪመጣ ድረስ በዛው መቀጠል ነው እና ማገለግልበት እኔ ዋናው ዓላማ ጌታን እወዳለሁ። ዳስኦል በቃ ሁለተኛ ሶስተኛ ምናምን ምክንያት የለኝም። ጌታ ኢየሱስን እወዳለሁ እና በቃ ያን ደግሞ ፍቅሬን ሊገልጥልኝ የሚችለው ነገር እሱ ነው ብዬ አምናለሁ። በቃ እሱን የሚወደውን ነገር ማድረግ አይ ቲንክ ያስደስተዋል ብዬ ስለማስብ በቃ እሱ ነው የኔ ዓላማ ማለት ነው እና ከጀርባም ከፊትም ከግራም ከኋላም ያለው ዓላማ እሱ ነው። ጌታን እወዳለሁ። ለዛም በቃ አገለግላለሁ። እንዳልኳችሁ እኔ ከእድሜ አብዛኛው እድሜ በአገልግሎት ነው ያለፈው
ሶ በዛ ደግሞ ደስተኛ ነኝ። ኦኬ ሌትስ ባክ ቱ ቲክቶክም አገልግሎት እንደዛ ቲክቶክም በጣም እንዳልኳችሁ ቲክቶክ ላይቭ ከጀመረበት ጊዜ ጀምሮ እግዚአብሔር ረድቶን በጣም ጥሩ አገልግሎት አለን። በድካምም በብርታትም አንዳንድ ጊዜ ትክክል ያልሆኑም አገልግሎቶች እንደዛው ነበሩ መሀል ላይ የእርስ በርስ ነገር ምናምን እንደዛ ስለነበረ ከሱ በስተቀር እኔ በጣም ደስተኛ ነኝ በዛና በአጠቃላይ በጣም በጣም ደስተኛ ነኝ በቲክቶክ አገልግሎት ማለት ነው። ኦኬ ሶ ወደዚህ ወደ ሰሞንኛው ጉዳይ ልምጣ። አይ ቲንክ አንዳንድ ሰዎች ፐርሰናሊ በጣም ስለምትጠይቁኝ እኔን በጣም ቴክስታችሁ ስልካችሁ ምናምን እንደዛ አይ ቲንክ ይሄ ነገር ምናልባት ለአንዳንዶች ክሊር መሆን ካለበት ለምን በዚህ መንገድ አይሆንም ብዬ ነው። በጣም አሰልቺ ስለሆነ ማለት ነው። በጣም ብዙ ቴክስት ስላለ ብዙ ስልክ ስላለ ሰሞኑ እንግዲህ የሆነውን ነገር እንደምታውቁት ሁላችሁም አይታችሁታል ብዬ አስባለሁ። እንግዲህ ዮናስ ቤት ቢኒ ነው የጀመረው። ቢኒን ታውቃላችሁ። እሱ ነው የጀመረው። እንደዚህ ፎቶ አለኝ እንደዚህ ሲል ተቀባብለው አይ ላክ እንደዚህ ተብለው ከዛ እየተቀባበሉ የተናገሩት ነገር አለ እና እሱን እኔ አላውቅም። የዛን ቀን ገብቼ የነበረ ቢሆን ገስት ላይ ወዲያው ግን ወርጄ ነበረ። ምክንያት አለኝ የወረድኩበት። ሰው እንደዛ የሆነውን ነገር አላውቅም ከዛ በኋላ የነበረውና በማግስቱ ነው ምናልባት እንትን ማለት ካለብኝ ሲሳይ ታውቁታላችሁ። ሲሳይም ያው በዚሁ በአገልግሎት ምክንያት ተኮራርፈን ምናምን እንትን ያለን ሰዎች ነን። ግን ቪዲዮ ላከልኝና ቪዲዮውን እንትን አለኝ ማለት ነው። መጀመሪያ ደወለልኝና እንደዚህ የሆነ ነገር አለ እና ሶ በዚህ ጉዳይ ላይ ቅርታ መጠይቃል ምንድነው አልኩት። ጉዳዩ ቪዲዮ እንትን ከምልህ ቪዲዮ ልላክልህ ብሎ ቪዲዮ ላከልኝ። ቪዲዮውን አየሁት። በጣም ነው የተናደድኩት። በጣም ነው ያዘንኩት። ትክክል አይደለም። እንደዛ ነበር አቋሜ። ሶ ስለተናደድኩ ወደ ኤርሚያስ ነው መጀመሪያ የደወልኩት። ኤርሚያስ ጋር ስደውል የእሱ ሰዓት አይ ቲንክ መተኛው ሰዓት ነው። እሱ ሰዓት ትክክል አልነበረም። ደጋግሜ የደወልኩ አይሰራም። ቴክስት ላኩለት፣ ቪዲዮን ላኩለት። ምን ማለት ነው ምንድነው ብዬ ከዛ ጋር ከቪዲዮ ጋር ያይዤ ላኩለት። ሪስፖንድ አላደረገኝም። እንዳልኳችሁ ተኝቶ ነው በዛ ሰዓት የሚሆነው። ከዛ በኋላ እንግዲህ ሁል ጊዜ በአገልግሎት ዙሪያ እንሰባሰባለን። የምንሰባሰባቸው እዚሁ ቲክቶክ ላይ አብረን የምናገለግላቸው ሰዎች አሉ። ሰው እነሱ ጋር ነው የደወልኩት። ከዛ እነሱ ጋር ደወልን፣ ቢኒያምን ጨምሬ ማለት ነው። ተደዋወልን። ምንድነው ይሄ ነገር ተባልን፣ አውራን በጉዳዩ ላይ። ያው ኤርሚያስ የለም በዛ በውይይታችን ላይ አልነበረም፣ ተኝቷል እንዳልኩት። በመሀል እኔ ጋር ስልኮች በጣም ብዙ ስልኮች ይደወሉ ነበረ። እኔ ጋርም ዶክተር ሻውልም ጋር ይደወላሉ፣ ሰዎች ይደውላሉ። ግን ይስንል ነበር። ኢትስ ኦኬ፣ ይሄ ምንም ችግር የለውም። በቃ ኤርሚያስ እንደዚህ አይነት ስህተቶች ሊፈጠሩ ይችላሉ በአገልግሎት። ኤርሚያስን ችግር የለውም እነግረዋለን፣ ይቅርታ ይጠይቃል። እንደዛ ብለን ነው የመለስናቸው እነሱን ማለት ነው። ሶ እሱን እስኪነሳ እየጠበቅን ነበር ማለት ነው፣ ቀኑን ሙሉ ማለት ነው የተደዋወልን። ግን ከእኛ ስናወራ እርስ በርስ ኦኬ፣ ያው ትክክል እንዳልሆነ ሁሉም ትክክል አይደለም ብለዋል። ይቅርታ መጠየቅ አለበት እንደዛ ብለዋል። ሶ ይህንን በዚህ ተስማምተን ነበር ኤርሚያስን ስንጠብቅ የነበረው ማለት ነው። እና ሶ በኋላ ላይ አገኘ ነው ጆይን አረገንና ነገር ነው ኦኬ፣ ብሪፍ አረግንለት እንዲህ የሆነው ነገር ትክክል አይደለም። ስለዚህ ይቅርታ መጠየቅ አለበት በዚህ ጉዳይ ላይ ብለን ያው ሀሳቦችን አንሳን። ያው እዚህ ሀሳቦችን ማንሳት አስፈላጊ አይደለም፣ ፖይንት ነው እንትኑን ማንሳት የምፈልገው እና በዚህ ምክንያት እንደዛ አይደለም ብለናል። ሁሉም ተስማሚ ነበረ። እኔ ከማነሳው ሀሳብ ጋር ከአንድ ሰው በስተቀር አንድ ሰው አጌኒስት ሆነ ማለት በፍጹም ይቅርታ መጠየቅ የሚባል ነገር መኖር የለበትም ብሎ ሌላ ሰው እንደዛ ሲል የነበር ሰው አለ። ሌላው ሁሉም ሰው ትክክል ነው ይቅርታ መጠየቅ አለበት የሚል ነው። በዚህ አጋጣሚ ቢኒን ማመስገን እወዳለሁ። ቢኒ ወዲያው በቃ ትክክል አይደለም እንዴት ወዲያው እሱን ነገር ስናነሳ አዎ ትክክል አይደለም ተሳስቻለሁ፣ እኔ እንደውም ረስቻለሁ፣ እንደውም በሌሎች እምነት ዙሪያ እንደሚሰራ ራሱ ረስቸዋለሁ። እኔ
ከኛ ጋር እንትን እንደሚል እሱም ብቻ ነበር ትዝ ያለኝና እንደዛ ማለት አልነበረብኝም፣ ትክክል አይደለሁም፣ ይቅርታ እጠይቃለሁ አለ። ወዲያው ነው እንደዛ ያለውና ለዛ ጌታ ይባርከው ቢኒ ማለት ነው። ሶ ከገባን ከኤርሚያስ ጋር የነበረውን ነገር ያለውን ነገር አስረድቼው በዚህ መንገድ ነው መሆን ያለበት ምናምን። አዲስ ነገር አይደለም። እንደዚህ አይነት ነገሮች ሲፈጠሩም ሳይፈጠሩም እንመካከራለን በአገልግሎት። ሶ ትክክል ያልሆኑ ነገሮች ሲኖሩ እነዚህ ነገሮች መታረም አለባቸው፣ ይሄ እንዲህ መሆን አለበት፣ እንደዚህ ምናምን እንባባላለን። አንዱ ለአንዱ እንደዚህ ይባላል። አዲስ ነገር አይደለም። ኦኬ፣ ይሄ በቲክቶክ ላይ በነበርንባቸው ጊዜዎች የምናደርጋቸው ነገሮች ናቸው። አዲስ ነገር አይደሉም። አሁን በዚህ ጉዳይ የሆነ ነገር አይደለም። ኤቭሪዴይ የሚሆን ነገር ነው። አዲስ ነገር አይደለም ስብሰባውና እንደዛ አይነት ነገር አመጣን። ያው ዶክተር ሻውልም እንደዛ ነበረ። የኔን ሀሳብ እሱም አጠናክሮ እንደዛ አይነት አቅርበዋል። አም ሶሪ ስም ሳላስፈቅድ በመጥራቴ። ያው ግን እኔ እንደዛ ምናለው ነገሮችን ያው እንደዛ ማድረግ ያስፈልጋል። ምክንያቱም እኔ እሱን ትቼ ነበር፣ ግን ሌላ መልክ እየተሰጠው ነው። በሌላ በኩል እየተባለ ያለው ነገር ትንሽ ደስ የማይል ነገር ውሸት ስላለ ትክክል መሆን ያለበት በቃ እውነቱን መነጋገር ጥሩ ስለሆነ ነው ስም ጠራው። ለዛ ነው ብዙ ጊዜ እኔ ኢንሲደንቶችን ስናገር ስም ጠራው። ለዛ ነው ማወራው ነገር ትክክል እንደሆነ ሰዎችን ኢንቮልቭ ማድረገው። ለዛ ነው በእንትኑ ላይ ማለት ነው በሀሳቡ ላይ ሰው በቃ እንደዛ ለኤርሚያስም አቀረብን። አይ ይቅርታ አልጠይቅም ብሎ እንደውም ጥሎ ነው የወጣው ስብሰባችን ንግግራችንን። አይ በቃ እንደውም ይቅርታ አልጠይቅም ምናምን ብሎ ጥሎ ነው የወጣው። እሺ ከቀሩት ጋር እኔም ለወጣ ስል እኔን ተቆጡኝ። ያው እኔን ማሸነፍ ይችሉ ነበር። ኦፍኮርስ በጣም ሰማቸው ስለሆነ ቆየው አወራው። ግን ነግሬያቸው ከዛም በፊትም ከዛም በኋላ ነግሬያቸዋለሁ። ይሄ የሆነው ነገር ይሄ ነው። ሌላ ዝርዝር ሀሳብ ውስጥ አልገባም። ይሄ ለእናንተ በቂ ነው። ስለዚህ መጀመሪያ መመካከር ምናምን የምትሉት አይደለም። እንደዚህ አይነት ሲሪየስ ነገር ተፈጥሮ ከዛም በፊት ምክክር አለ። ትክክል አይደለም፣ ይሄ ነገር እንደዚህ መሆን አለበት፣ እንደዚህ ያለበት ምናምን እንነጋገራለን። ትክክል ያልሆነ ነገር ስናይ ማለት ነው። እርስ በርስ እንደዛ እናደርጋለን። አዲስ ነገር አይደለም እንኳን እንደዚህ አይነት ነገሮች ማለት ነው። እንደዛ ነው ያደረግነው። አሁን ምንድነው እኔ አሁን አንድ ያልገባኝ ነገር ግርግር መፍጠር አስፈላጊ አይደለም። አሁን ግርግር መፍጠር አስፈላጊ አይደለም። እኔ ያልኩት ምንድነው አይ በቃ መመካከር ማንችል ከሆነ እኔ በመንገድ እሄዳለሁ ነው ዳሶል። እኔ በመንገድ እሄዳለሁ፣ እናንተ በመንገዳችሁ ሂዱ። በቃ እናንተ አገልግሉ፣ እኔ ደግሞ በራሴ መንገድ አገለግላለሁ ነው ያልኩት። ሌላ ምንም የተፈጠረ ነገር የለም። እና ይሄ ነገር በጣም እንዲቀዠቀዥ ማድረግ እንትን እንዲል ማድረግ ትክክል አይደለም። በሀሳብ ካልተስማማን እኔና አየለ ተነጋግረን ተመካክረን ምናምን እንደዛ ስናደርግ እንደዛ አብረን ስናገለግል ኦኬ ጥሩ ነው። ግን አንዳችን ነው በቃ ምክር አልቀበልም፣ ሀሳብ አልቀበልም፣ እኔ በራሴ መንገድ ነው የምሄደው፣ ይሄ ነገር ነው ትክክል ብሎ ካሰበ ኦኬ በቃ አንተ ሂድ፣ እኔ ደግሞ በዚህ መንገድ ሄዳለሁ። እንደዛ ነው። እና ይሄ ጭቅጭቅ ምናምን ግርግር ምናምን የሚፈጥር አይደለም። እና ጭቅጭቅ ግርግር ምናምን የምትፈጥሩ ሰዎች ተው። አትሊስት እኔ ጋር ያለው ነገር እንደዛ ነው። በቃ በራሴ መንገድ እሄዳለሁ ነው፣ እናንተ ደግሞ በራሳችሁ መንገድ ሂዱ። ሪስፔክት ነው። አጌኒስት ሆኜ አይደለም ከነሱ እንትን ጋር በቃ እነሱ በመረጡት መንገድ ሂዱ፣ እኔ ደግሞ በመረጥኩት መንገድ ነው የሚሄደው። እና ነገሩን ውስብስብ አታርጉት ነው። ኦኬ ነገሩን ውስብስብ አታርጉት ነው። እኔ እንግዲህ በአንድም በሌላ አንፎርቹኔትሊ አለመታደል ሆኖ ከኛ ቤተ እምነት እንግዲህ ወንጌላውያን አማኝ ውስጥ በጣም ተቆጥሮ ማያልቁ በጣም ማአት ስኮላሮች ያሉበት ቤት ነው እኛ ቤት። ታውቃላችሁ፣ በጣም አስተዋዮች ሰዎች በትምህርት በብዙ ርቀት የሚበልጡን በስነ ምግባር፣ በላይፍ፣ በሁሉ ነገር ከኛ በብዙ ርቀት የሚሻሉ ሰዎች አሉ። አንፎርቹኔትሊ እነሱ ወደ ኋላ ስላሉ እኛ ወደፊት ስለወጣን እኛ የሆኑ እንትኖች ተደርገን እንድንታይ ሆነዋል። አለመታደል ሆኖ ማለት ነው። አለመታደል ሆኖ ሶሻል ሚዲያው ላይ ወደፊት ወጥተናል። እንደዛ ከሆነ አንጻር በጣም ሪስፖንሲብል ኃላፊነት አለብን ማለት ነው። በተለይ ደግሞ እንደዚህ ቫዮለንስ ነገር ምድር ላይ ወርዶ ሰዎችን ችግር ውስጥ ሊከት የሰዎችን ህይወት አደጋ ውስጥ ሊከት
የሚችል ነገር እና እኛ በብዙ ርቀት ላይ በበረህ እንኳን ብዙ ሰዓት በረህ ማትደርስበት ሀገር ላይ ተቀምጠን እዛ አብሮ የሚኖር አብሮ የሚበላ አብሮ የሚጠጣ ሲኒና ጀበና እየተዋሰ የሚኖር ማህበረሰብ ላይ የሆነ እንትን ማድረግ ትክክል አይደል። በቂ ነገር አለው ህዝቡ ኦልሬዲ የተጎዳበት በቂ ነገር አለው፣ እየተጎዳ እያለፈበትም ያለው ነገር አለ እና ሌላ ነገር ደግሞ መጨመር እዛ ላይ አስፈላጊ አይደለም። ሶ ገነባለሁ ብሎ ሌላ ማፍረስ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። አንፎርቹኔትሊ ሳይወክለን ህዝቡ እንደወከለን ተደርጎ እንድንታይ ሆነናል እኛ። ሶ ቢያንስ የሆነ ነገር እንኳን ማድረግ ባንችል ይሄን የነበረውን ነገር እንኳን የነበረውን ሰላም የነበረውን ፍቅር የነበረውን አንድነት እንደዛ አይነት ነገሮችን ቢያንስ የሚያደፈርሱ ነገሮችን ባለማድረግ እንኳን ልንቆይ ይገባል። እስኪመጡና ቴክ ኦቨር እስኪያደርጉን ድረስ ማለት ነው፣ ችለው እነሱ እስኪቀበሉን ድረስ ማለት ነው። ስለዚህ እኔ ፐርሰናሊ ኃላፊነት አለብኝ እዚህ ቲክቶክ ላይ ስላለው ሶሻል ሚዲያ ላይ ስላለው እዚህ አካባቢ ለሚሆን ነገር ኃላፊነት ወስዳለሁ እና አብሬ ነው የምደበደበው። ታውቃላችሁ በቃ ባዲስ ስም ሲነሳ እኔም ስም ይነሳል፣ እኔም ፎቶ አብሮ ነው የሚነሳው። እሱ አይደለም የሚያስጨንቀኝ እኔ ግን ነገ ከነገ ወዲያ ታናናሾቻችን ልጆቻችን ላይ የሚያመጣው ጦስ በጣም ከባድ ነው። ሰው በጣም ጥንቃቄ ያስፈልገዋል ማለት ነው። እንደ ልቤ መናገር ፈልጋለሁ እኮ አንዳንድ ጊዜ ግን እንደዛ እንዳልሆን የሚያደርገኝ ጊዜ አለ። እኔ የሆነ ጊዜ ፐርሰናል እንኳን ከሆነ ሰው ጋር ስትጋጭ ቶሎ ብዬ ይቅርታ የምጠይቀው ምን ታውቃለህ፣ አንዳንድ ሰው ለምን ይቅርታ ጠይቃለህ እንትና እሱ ዝም እንዲህ አድርገው አንተ እንደዚህ እንትን ብለህ ለምንድን ነው ይቅርታ የምጠይቀው ምናምን እላለሁ። እንዴ የሚያዩ ሰዎች አሉ፣ ልጆች እኮ አሉ። ለእነሱ ምሳሌ መሆን አለብኝ። ማቴዎስ ቆሮንጦስ ብቻ በማለት ሳይሆን በህይወትም ጭምር ምሳሌ መሆን አለብኝ። ያ ነገር ኖርማል አድርገው መቁጠር የለባቸውም። ኦኬ ስሳሳት በቃ ነው ትክክል አይደለሁም ተሳስቻለሁ ይቅርታ እላለሁ ወጥቼ። ይሄንን ደግሞ መማር አለባቸው የሚሰሙን ሰዎች ማለት ነው። አለበለዚያ ማቴዎስ ቆሮንጦስ እያልኩኝ ስለምሳሳት ስህተቴንም እውነታ እግዚአብሔር ቃል አድርገው ሊቀበሉ ይችላሉ። ቀላቅዬ የማጎርሳቸውን መርዝ ላይፍ ስታይላቸው ሊያደርጉ ይችላሉ። ሰው ጥንቃቄ ያስፈልገኛል ማለት ነው እሱን ለማድረግ። ሰው እንደዛ ለማድረግ ነው የሞከርኩት ማለት ነው። እንደዛ ለማድረግ ነው የሞከርኩት እንጂ ሌላ የተለየ ነገር የለኝም። ማንም ጎሽ እንዲለኝ ማንም እንትን እንዲለኝ አለ። እኔ ጎሽታንም አውቃለሁ፣ ስድብንም አውቃለሁ። ሁለቱንም የመጨረሻ ያለ ለከት ነው ማውቃቸው፣ ጭባውንም ወቀጡንም ማለት ነው። ምንም የሚደንቀኝ ነገር አይደለም እና ምንም እኔ ከእናንተ የምቀበለው ነገር የለም። ታውቃላችሁ እኔ ልሰጥ እንጂ ልቀበል አልመጣም። ምንም ነገር እኔ ከእናንተ ወስጄ አላውቅም። እንኳን አሁን ትምህርት ቤት እየሰራው ነው የተማርኩት። እኔ 12 ዓመት የአካባቢ እኔ ስራ ጀምሬያለሁ ከቤት ስወጣ። ከዛ ጊዜ ጀምሮ ስራ አቁሜ አላውቅም። እኔ ምንም ነገር ከሰው ተቀብዬ አላውቅም። ያው ይሄን ህይወቴን የምታውቁ ሰዎች ሁሉ ታውቃላችሁ። ፖስታ ኢትዮጵያም ስዘምር ፖስታ ተቀብዬ አላውቅም። እንኳን ኢትዮጵያ ውጭ ሀገር እንኳን ሲሄድ ፖስታ ተቀብዬ ሀብታም ስለሆንኩ ነው ወይ? እንደ ማንኛውም ተራ ሰራተኛ ተቀጥሬ የሚሰራ ሰው ነኝ፣ እንደ ማንኛውም ተራ ስደተኛ። ግን አትሊስት ለራሴ የሚሆን ነገር አለ። ሰው የሆነ ነገር ፈልጌ አይደለም የምመጣው። ጌታን ስለምወድ እንደዛ ነው በቃ ማገለግለው። ከዚህ አንጻር ተለዩት እና ምንም የተፈጠረ ነገር የለም። እኔ በራሴ መንገድ አገለግላለሁ። በቃ ደግሞ ይሄ ትክክል ነው ብለው ደግሞ ያገልግሉ፣ በዛ መንገድ ያገልግሉ። ከዛ በኋላ እኔን ማንሳት፣ ጥቅስ እያጣመሙ አሽሙር መናገር ምናምን እሱ አስፈላጊ አይደለም፣ አይመስለኝም አስፈላጊ። ሰውም ይታዘባል ማለት ነው። ትላንት ስትሉ የነበረው ነገር ስለነበር ዛሬ የምትሉትን ሰው ሌላ እንትን ይላል እና በቃ ስሩ፣ የምትፈልጉትን ስሩ፣ ትክክል ነው ያላችሁትን አድርጉ። እኔ ደግሞ ትክክል ነው የሚለውን እንደዛ አደርጋለሁ። ግን ከዛ ባለፈ ነገሩን በጣም ውስብስብ ለማድረግ መሞከር ትክክል አይደለም፣ ትክክል አይደለም እና እንደዛ ነው ለማለት የምፈልገው። ይህንን ነው የምለው። ብዙ ዲቴል ከዚህ የዘለለ ብዙ ነገር ማውራት አልፈልግም። ይህንን ነው የምለው። ነገሮች ያው ክሊር መደረግ ያለባቸው ነገሮች ስላሉ ማለት ነው። በጣም ብዙ ሰዎች እንደዛ ስለሚሉ ማለት ነው፣ እንደዛ ስለማያውቁ ሁኔታውን የነበረው ነገር ለዛ ነው ይህንን ያልኳችሁ። እሺ
እሺ እሺ እሺ ጨርሻ እኔ ሀሳቤን ጨርሻለሁ። ምናልባት ኮሜንት አይና መመለስ ያለብኝ ካለ መመለስ ኮሜንት ጥያቄ ካለ መመለስ ያለብኝ ነገር ካለ እመልሳለሁ። አደባባይ አደባባይ እንደዛ ነው እኮ ፕሪንሲፕሉ እንደዚህ መጽሐፍ ቅዱስ እኮ ተናግሯል። መጀመሪያ የምትሄድበት መንገድ አለ። እንደዛ አይደለ? መጽሐፍ ቅዱስ እኮ ወንድም ሲሳሳት ብሎ የሚመክርህ አለ። ሂድ ሚቻን ይላል፣ ከዛ ከሰዎች ጋር ይላል። ከዛ በኋላ ግን እንደ ቤተክርስቲያን ነግረህ የሚለው ነገር አለ አይደል? አደባባይ የሚሰራ ስህተት አደባባይ ላይ ነው መታረም ያለበት። ኦርቶዶክሳውያን ሄደው ፕሮቴስታንቶች እንደዚህ ብለው ከሙስሊሞች ጋር እያሉ ይሰራሉ። ይሄ ትርክት ዝም ብሎ ተረት ተረት ይመስልሃል እንዴ? ነገ ይሄ ዘር በቅሎ ነገ ታናናሾቻችንን ዋጋ እንደሚያስከፍል አታውቅም እንዴ? አንተ ይህን ላታስተውል ትችላለህ። እኔ ካስተዋልኩ ለእኔ መተው ነው እሱ። እናንተ ብዙ ጊዜ እንደዛ ነው። ኤፍሬም እንትን ትሉና ከሆነ ጊዜ በኋላ ኤፍሬም ልክ ነበር ትላላችሁ። ያ የተለመደ ነገር ነው ለእኔ። ነገ ከነገ ወዲያ ይሄ አትሊስት አሁን ነው ወንጌላውያን አይደሉም አንዳንዶች ናቸው ማለት ጀመሩ አይደል? አንዳንዶች ናቸው አንዳንዶች አሉ ተባለ። ትክክል፣ እንደዛ መሆን አለበት። በግድ በሁሉ ነገር ላይ አንድ መሆን የለብንም የግድ ማለት ነው። ኦኬ፣ ይሄ ትርክቶች ናቸው ዛሬ ብዙ ዋጋ የኢትዮጵያ ውስጥ እያስከፈሉ ያለው ህዝቡን ማለት ነው። ትላንት የተነገሩ ትላንት ትርክት ሆኖ ባልነበረ ጊዜ አርጊው የሚያደርግ ሰው ቢኖር ኖሮ የሚያስቀር ሰው ቢኖር ኖሮ ዛሬ በቅለው ሰዎችን ነፍስ አይነጥቁም ነበር። ኦኬ ሶ እሱን ነው አንተ ላታይ ትችላለህ። እኔ ካየው በቃ በቂ ነው። አንተ በራስህ መንገድ ሂድ። እኔ ግን እሱን ነው የማየው። ትክክል ያልሆነ ነገር ትክክል አይደለም። እኔ ኦርቶዶክሳውያንን ቲክቶክ ከገባው ጀምሮ ከሁሉም በፊት ስሞግት ነው የጀመረው። ጀማሪ ነኝ እኔ። ከሁሉም በፊት ስሞግታቸው ነው የነበረው። ዘመኔን ሙሉ ዲቤት ሳረግ ነው፣ ፎርማልም ኢንፎርማል ሳረጋቸው። ሁሉም ከዛ በኋላ የተተካ ነው። እኔ ኦርቶዶክሳውያንን ዲቤት የምከራከረው ምናምን እኮ ወደ እኔ እንዲመጡ እኮ ነው። እኔ ጋር እውነት አለ ብዬ ስለማስብ፣ ወይ ደግሞ እዛው ሆነው የሆነ የሳተ ነገር አለ እሱ እንዲስተካከልና ከኔ ጋር እኮ የዘላለምን ህይወት እንዲወርሱ ነው። ከዛ የመነጨ ነው። ሌላ ነገር ሌላ አጀንዳ የለኝም። ኦኬ እሱ ነው በቃ የኔ ሀሳብ እሱ ነው። እናንተም እንደዛ መሰለኝ። አይ ቲንክ እንደዛ ነው ሀሳባችሁ እንጂ ከዚህ የተለየ ሀሳብ አላችሁ ብዬ አላም። ልክ እነሱ እኔ እንደሚያስቡት ማለት ነው። ኤፍሬም የተሳሳተ ነውና ወደኛ እንደዛ ብለው እንደሚያስቡት እኔም ለነሱ ልክ እንደዛ ነው ማስበው። ለዛ ነው ስዋይ ስከራከር ስጨቃጨቅ የኖርኩት ማለት ነው። እንደዛ የምኖረው እንጂ ሌላ ሀሳብ ኖሮኝ አይደለም። ይሄ ነገር ደግሞ ከሆነ አንዳንድ ጊዜ በአገልግሎት መሀል አይኖ ብዙ ነገሮች ሊፈጠሩ ይችላሉ። ግን ከመስመር ሲወጣ ቶሎ ብሎ መስመር እንትን ማለት አለ። ምክንያቱም ይሄ ሃይማኖት ነው። የሆነ አንድ ገመድ በጣም አደገኛ ገመድ አለ። እሱ ገመድ የተበጠሰ እንደሆነ መመለሻ የለው። የሹራብ ክር ማለት ነው። ተመዞ አያልቅም። በጣም ጥንቃቄ ያስፈልጋል ወደዛ ላለመሄድ ማለት ነው። አንተ አሁን እዚህ ጋር የምትጽፈው ቅድም እንደዛ ያልከኝ አንድ ልጅ ምናል አካውንት ገልብጠህ እሱን የምትፈልግ ያንን ቀን የምትውሽ የምታደርግ ሰው ልትሆን ትችላለህ። ምን አውቃለሁ አንተ ኦኬ ፖለቲከኛውን ግብፃዊውን ምን አውቃለሁ አንተ ማሊያ ቀይረህ ኦኬ በል አንድድ ምናምን እያላችሁ ትጽፋላችሁ። ገብታችሁ በማአት እንደሆናችሁ አውቃለሁ። እንደዛ አይነት አካውንቶች ምናምን ግን እኔ ኃላፊነት አለብኝ። እኔ ማቴዎስ ቆሮንቶስን አንብቤ ማስረዳት ከቻልኩኝ እናንተ ይሄ ፉሊሽ እንትን አይገባኝ እንደዛ ብለህ ታስባለህ? ሪስፖንስብል አለብን እኛ ኃላፊነት አለብን። እስካለን ድረስ ፕላትፎርሙ ላይ ኃላፊነት አለብን። ነገሮች ከመስመር ሲወጡ ወደ መስመር መመለስ፣ ነገሮች ሲበላሹ ወደ ማስተካከል፣ እነዚህ ነገሮች ኃላፊነት አለብን። እንዳልኩ አለመታደል ሆኖ እኛ ወደ እንትን ወጣን ማለት ነው። ኦኬ ወደፊት ስለወጣን ማለት ነው። እንደዛ ነው መሆን ያለበት ብዬ ነው ማስበው። መከፋፈል አችሁ ምናምን አያስፈልግም። ምንድነው መከፋፈል የምትለው? ቸርች እኔ ሳልሰማ ቸርች አንድ ልጅ አትከፋፈሉ የምትለው እዚህ የተከፈተ ቸርች አለ እንዴ? እኔ ሳልሰማ ቲክቶክ ላይ ምንድነው መከፋፈል ማለት? እኔ ነገር በጣም ብዙ ጊዜ ያስደነግጠኛል። ስትሉ ምንድነው መከፋፈል? እኔ እንግዲህ ኢሜይልና ፓስወርድ ተጠቅሜ ነው የገባሁት። አንተም ኢሜይልና ፓስወርድ አለ፣ ገብተህ ላይፍ ትገባለህ፣ ታስታው የገባህን ነገር ትናገራለህ። አንድ ላይ ስንሄድ አብረን እናገለግላለን። ትጠረኛለህ፣ አንተ ከአብረን ያገለግላለሁ፣ እኔ ጋር ትመጣለህ፣ አብረን እናገለግል ሳይሆን አንተ ትቀጥላለህ፣ ይቀጥላል። ምንድነው መከፋፈል? መጣላት፣ መሰንጠቅ ምናምን እንዴ? ቤተክርስቲያን አደረጋችሁ እንዴ ራሳችሁ እንዴ? እኛ በቃ ዝም ብሎ ግለሰቦች እኮ ነን እኛ የቸርች ኤሜሬቷን ቸርች እኮ ልንተካድኩ አይደለም ሶሻል ሚዲያ መጣ ነው። ላይክ እንደ ኮመን ኮርስ በለው በቃ የሆነ እዛ መሬት ላይ የተነገረውን ነገር ወተን ደግሞ እዚህ መስማት ለማይችሉ ሰዎች ለመንገድ ነው እኮ የመጣ ነው እንጂ እንትን አይደለም።
እና መከፋፈል እንደዛ አታር እንደዛ ትክክል አይደለም። ሶ ኮምፕሮማይዝ አላደርግም እኔ ለማንም ብዬ እውነትን ኮምፕሮማይዝ አላደርግም። ትቀልዳለህ እንዴ? ብዙ ዋጋ ከፍዬበታለሁ። እድሜን ሙሉ እኮ አብዛኛው እድሜን እዚህ ላይ ከፍያለሁ። ባይገርም እንዴ ትቀልዳለህ እንዴ? መጥቼ በስተርጅና ኮምፕሮማይዝ ምቀልድ መስሏል እንዴ? አልቀልድም። እና አታወሳስቡት። በቃ ትክክል። እኔ እንትን ብያለሁ ራሴን በቃ በዚህ መንገድ ነው መሄደው ነው ያልኩት። በቃ የሚፈልግ ሰው ደግሞ በዛ መንገድ ሄድ። በግድ አብረህ አገልግል አይባልም፣ እንደዛ አይባልም። ቤተ ክርስቲያን ለሁለት ስትከፈል አለምዬ ተቃውሞ ያለው እኔ ዛኔም ለሁለት ስትሰነጠቃየው ምናምን ሲባል እንደዛ ያለውን ልጅ ዘርበል ዱርዬ ብዬ ተናግሬያለሁ። እንደዛ ጌታ አላሳየም ብዬ ተናግሬያለሁ። ኮምፕሮማይዝ አላረግም። አቦት እኔንማ ማወቅ አለባችሁ። ምንድን ነው እንዴ? ይሄን ያህል ጊዜ አብረን ከኖርን ይሄን ማወቅ አለባችሁ። እኔ እንደዛ ለምን ስል አረጋለሁ? ምን ይጨምሩልኛል? ምን ይሰጡኛል? እኔ ምንም ቴንሽን የለኝም እኮ አልኳችሁ። እኔ እዚህ ሶሻል ሚዲያ ሲመጣ ነግሬያችኋለሁ አይደል? እኔ በህይወታችሁ ማትሰሙት ነገር እዚህ ያላችሁ ጠቅላላ 600 ምናምን ሰዎች ሳትሰሙ የምትሞቱትን ነገር ነግሬያችኋለሁ አይደል? አንድ ነገር እርግጠኛ ሆኜ ነግራችኋለሁ። ይሄን ሳትሰሙ ነው የምትሞቱት። ኤፍሬም ፓስተር ሆነ፣ ኤፍሬም ቸርች ከፈተ፣ ኤፍሬም እንደዚህ የሚል ነገር ሳትሰሙ ነው የምትሞቱት። አላረግም እንደዛ። እኔ መጥቼ እዚህ ኦዲየንስ ሰብስቤ ምናምን ከዛ ቸርች ስሜን ገንብቼ የለኝም እንደዛ ፕሮግራም። ሳሎን ነው የምሞተው። እኔ እንደዛ አላረግም። እኔ ምንም ቴንሽን የለኝም። በቃ እኔ ቴንሽኔ ሰዎች ሁሉ ወደ እውነት እንዲመጡ ነው። ሌላ ምንም ሁለተኛ ቴንሽን የለኝም። በቃ ምንም ቴንሽን የለኝም። እና ይሄንን አትሊስት ፕሊስ ይሄን ብቻ ተረዱ። ሌላውን ተውና ኖ ችግር የለውም። ኮሜንቱ ጥሩ ነው ያለው፣ ጥሩ ነገር እያደረጉ ነው። ችግር የለውም። ጥሩ ነገር ነው እየተናገሩ ያሉት። እኔ መርጬ ነው ሪስፖንድ ማድረገው። ዝም ብዬ ኮሜንት ለሁሉም አልመልስም። እኔ እየመረጥኩ ነው እንትን ያልኩት ነው። ባድ ኮሜንት አላየውም እኔ እስካሁን የሚጽፍ ማለት ነው። ሰው ችግር የለውም። እያየው እኔ መመለስ ያለብኝ እንመልሳለሁ። ምናልባት ጥያቄ ያለባቸው እኔ በኮሜንት እንትን ከሚሉኝ በቴክስት እንደዛ ከሚሉኝ እዚሁ ጋር እንደዚህ ይሻለኛል።